ሰላም በያላችሁበት ክብራትና ክብራን የቻናላችን ቤተሰቦች አዳዲስ መረጃዎችን ይዘን መጥተናል። የደሞዝና የጥቅማ ጥቅም ጥያቄ ያነሱ የጤና ባለሙያዎችን አስመልክቶ የወጣ መረጃ አለ። መንግስትም በሆደ ሰፊነት ችግሩን ለመፍታት ያሳየውን ትዕግስት ወደ ጎን በመተው በስራ ገበታቸው ላይ ባልተገኙ እንዲሁም በጤና ተቋም ሆነ ከጤና ተቋም ውጪ ሆነው ሁከትና ብጥብጥ በሚፈጥሩ ላይ አስፈላጊ የሆነ ህጋዊ እርምጃ እወስዳለሁ ሲል መንግስት ማሳሰቢያ ሰጥቷል። ይህንን ጉዳይ በስፋት የምንመለከተው ይሆናል። እንደዚሁም ዛሬ ግንቦት 7 ቀን 2017 ዓመተ ምህረት በትግራይ ደቡባዊ ዞን የማይጨው ከተማ የዶክተር ደብረጽዮን ገብረ ሚካኤል ህወሓት ባለፈው ሳምንት የሰጠውን መግለጫ የሚቃወም ሰልፍ ተካሂዷል። በተለይ እናቶች እንባቸውን እያነቡ መሬት ላይ እየተንከባለሉ ተቃውሟቸውንም ልመናቸውንም ጭምር ሲገልጹ ታይተዋል። ይህንንም ጉዳይ በስፋት የምንመለከተው ይሆናል። ከዚህ ባሻገር የማሊ ጦር ሰራዊት ስልጣን ከያዘ በኋላ በተቃዋሚዎች ላይ እየወሰደ ባለው እርምጃ ወታደራዊ አስተዳደር በአገሪቱ ያሉ ሁሉንም የፖለቲካ ፓርቲዎች እንዲታገዱ አድርጓል። እነዚህ ለሰዓቱ ያዘጋጀናቸው መረጃዎቻችን ናቸው። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። በያላችሁበት ጥሩ ጊዜ በቀጥታ ወደ ዝርዝር መረጃዎቹ ሻገራለሁ። ወደ ቀዳሚው መረጃ ስንሻገር የደሞዝና የጥቅማ ጥቅም ጥያቄ ያነሱ የጤና ባለሙያዎች መንግስት ለጥያቄዎቻቸው ምላሽ የማይሰጥ ከሆነ የስራ ማቆም አድማ እንደሚመቱ መናገራቸው ይታወሳል። ባለሙያዎቹ ጥያቄዎቻቸውን ለመንግስት ማቅረባቸውን የተናገሩ ሲሆን መንግስትም ጉዳዩን በጥልቀት እየተመለከተው እንደሆነ መግለጹ ይታወሳል። ዛሬም ይህንኑ ተከትሎ መግለጫ ተሰጥቷል። መግለጫውን እንደሚከተለው አቀርበዋለሁ። የጤና ሚኒስቴር ለማህበረሰባችን ጥራቱን እየጠበቀና ፍትሐዊ የጤና አገልግሎትን ተደራሽ ለማድረግ የጤና ፖሊሲና ስትራቴጂ በመቅረጽ የህብረተሰቡን ባለቤትነት ባረጋገጠ መልኩ ስራዎችን በትኩረት እያከናወነ መሆኑ የአደባባይ ሀቅ ነው። ምክንያቱም መቼና በምንም ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎቶች አንዱ የጤና አገልግሎት በመሆኑ ስለዚህም ዛሬን ጨምሮ ባለፉት ቀናት በመላ ሀገራችን በሚገኙ የጤና ተቋማት እንደ ወትሮ ሁሉ መደበኛ የጤና አገልግሎቶች ለማህበረሰባችን ያለምንም መቆራረጥና መስተጓጎል እየተሰጡ ይገኛሉ። ይህንን የተረዳው የጤና ባለሙያ በማህበራዊ ሚዲያ በሚሰራጩ የተሳሳቱ መረጃዎች ጫና ሳይገፋ የገባውን የሙያ ቃል ኪዳንና መሐላ ጠብቆ ማህበረሰቡን እያገለገለ በመሆኑ ምስጋና ይገባዋል። ይሁን እንጂ በጥቂት የማስተማሪያ የጤና ኮሌጆች ተቋማት በመደበኛ ስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች እንዳሉ መረጃዎች ደርሰውናል። ከነዚህ የጤና ባለሙያዎች መካከል ብዙዎቹ በሐሰተኛ መረጃ የተወናበዱ ሲሆኑ፣ ጥቂቶቹ ደግሞ ጥፋታቸውን ዓላማ ያደረጉ ናቸው። ድርጊቱ የራሴን ቤተሰብ፣ ዘመድ፣ ወገንና መላውን ማህበረሰብ ከመጉዳት ባለፈ ከሙያ ስነ ምግባር ከሰብአዊነት አኳያ ተቀባይነት የሌለው ተግባር ነው ተብሏል። ከህግ አኳያ የጤና ሙያ የስራ ማቆም አድማ ከማይደረግባቸው የስራ ዘርፎች መካከል አንዱ መሆኑ በግልጽ ተደንግጓል። የጤና ባለሙያዎች ጥያቄ እንኳ ቢኖራቸው በስራ ገበታቸው ተገኝተው መደበኛ ስራቸውን እያከናወኑ ጉዳያቸውን ለሚመለከተው አካል ማቅረብ ይጠበቅባቸዋል። በመሆኑም እነዚህ የጤና ባለሙያዎች ወደ ስራ ገበታቸው ተመልሰው ማህበረሰባቸውን እንዲያገለግሉ በየተቋማቸው ጥሪ ተደርጓል። መንግስት የጤና ባለሙያውን ዘላቂ ተጠቃሚነት ባረጋገጠ መልኩ በጥናት ላይ የተመሰረተ መፍትሄ ለመስጠት ቀደም ብሎ የጤና አገልግሎት አስተዳደርና ቁጥጥር አዋጅ 1362/2017 አጽድቆ ደንብና መመሪያዎችን በማውጣት ትኩረት ሰጥቶ እየሰራ ይገኛል። በጎ ሕሊና ያላቸው የጤና ባለሙያዎች ይህንን በመገንዘብ ስራቸውን በአግባቡ እንዲያከናውኑ የሚኒስቴር መስሪያ ቤታችን በዚህ አጋጣሚ ጥሪውን ያቀርባል ብለዋል። በሌላ በኩል ደግሞ ህብረተሰቡ በተለያየ ማህበራዊ ሚዲያ በሚያሰራጩ የሐሰት መረጃዎች ሳይረበሽ የሚፈልገውን የጤና አገልግሎት በተለመደው መልኩ በጤና ተቋማት ማግኘት እንደሚችል እናሳውቃለን ይላል። መንግስት በሆደ ሰፊነት ችግሩን ለመፍታት ያሳየውን ትዕግስት ወደ ጎን በመተው በስራ ገበታቸው ላይ ባልተገኙ እንዲሁም በጤና ተቋምም ሆነ ከጤና ተቋም ውጭ ሆነው ሁከትና ብጥብጥ በሚፈጥሩት ላይ አስፈላጊ የሆነ ህጋዊ እርምጃ የሚወስድ መሆኑን ቀድመን እናሳውቃለን ይላል የጤና ጥበቃ ሚኒስቴር መግለጫ። ወደ ቀጣዩ መረጃ ስንሻገር ዛሬ ግንቦት 7 ቀን 2017 ዓመተ ምህረት በትግራይ ደቡባዊ ዞን ማይጨው ከተማ የዶክተር ደብረጽዮን ገብረ ሚካኤል ህወሓት ባለፈው ሳምንት የሰጠውን ጋዜጣዊ መግለጫ የሚቃወም ሰልፍ ተካሂዷል። ትናንት ግንቦት 6 ቀን 2017 ዓመተ ምህረት ከኢትዮጵያ የፖለቲካ ፓርቲዎች የተሰረዘው ህወሓት ሊቀመንበር
ዶክተር ደብረጽዮን ገብረ ሚካኤል ባለፈው ሳምንት ወይል ለተባለ የድርጅታቸው ልሳን በሰጡት ቃል ድርጅታቸው በክልሉ ደቡባዊ ዞን የአመራር ማስተካከያ እንደሚያካሄድ ዝተው ነበር። የዞኑ አስተዳደር በመራውና ባስተባበረው ዛሬ በተካሄደው ሰላማዊ ሰልፍ የሊቀመንበሩን መግለጫ ሙሉ በሙሉ በመቃወም ቡድኑ ያሰበውን ከመፈጸም እንዲቆጠብ የሚያስጠነቅቅ የቁጣ ድምጾች ተሰምተዋል። በሰልፉ ላይ ምርጫችን ሰላም ነው፣ አስተዳደራችን ለሚነካ የህወሓት ከፋፋይ ቡድን አንታገስም፣ ኋላ ቀር አስተሳሰብን እንቃወማለን፣ የሻዕቢያ ተልዕኮ ከሚያስፈጽሙ ኃይል ግንኙነት የለንም፣ በምስለኔ አንመራም የሚሉና ሌሎችም መፈክሮች ተደምጠዋል። በሰላማዊ ሰልፉ የተገኙ ዳግም ጦርነት እንዳይቀሰቀስ ስጋት ያደረባቸው እናቶች በምህላና እንባ መሬት ላይ ተኝተው ሲማጸኑ ታይተዋል። በሰላማዊ ሰልፉ በመገኘት መልእክት ያስተላለፉት የማይጨው ከተማ ከንቲባ ዮሐንስ አዱኛና የዞኑ ዋና አስተዳዳሪ ሀፍቱ ኪሮስ ህዝቡ ሰላም እንዳይነጠቅ ከማንኛውም ጊዜ በላይ ንቁ መሆን አለበት ብለዋል። ሰልፉ ከትናንት የህወሓት ስረዛ ተያያዥነት የሌለው ቀድሞ የተያያዘ ፕሮግራም እንደሆነ ለቲክቫህ ኢትዮጵያ አረጋግጠዋል። ከሁሉም የማህበረሰብ ክፍሎች የተውጣጡ ተሳታፊ ያካሄዱትን ሰልፍ በሰላም ማጠናቀቃቸውን ቲክቫህ ኢትዮጵያ ከማይጨው ኮሚኒኬሽን ጽህፈት ቤት ያገኘውን መረጃ አጋርቷል። ወደ ቀጣዩ መረጃ ስንሻገር የማሊ ወታደራዊ መሪዎች በአገሪቱ ያሉ የፖለቲካ ፓርቲዎችን አግደዋል። በመላው አገሪቱ ያሉ ፖለቲካዊ ፓርቲ አባላት ስብስብና ፖለቲካዊ ባህሪ ያላቸው ድርጅቶች በሙሉ ከእንቅስቃሴ ውጭ እንደሆኑ ከወታደራዊ ቡድኑ ፕሬዝዳንት ጽህፈት ቤት ወጥቶ በሀገሪቱ መንግስት ቴሌቪዥን የተነበበው መግለጫ አስታውቋል። መግለጫው በ2020ና በ2021 በማሊ በተደረገው መፈንቅለ መንግስት ስልጣን በጨበጡት ወታደራዊ መሪ ተፈረመ ሲሆን ወታደራዊ መሪው ምርጫ ተካሂዶ ስልጣን እንደሚያስረክቡ ቃል ገብተው የነበረ ቢሆንም ቢያንስ ለቀጣይ 5 ዓመታት በመንበራቸው ላይ ይቆያሉ እየተባለ ነው። ይህ የወታደራዊ ቡድን ውሳኔ አገሪቱ ወደ ዲሞክራሲያዊ ስርዓት እንድትገባ ሲጠይቁ ከነበሩ የፖለቲካ ፓርቲዎች ተቃውሞን እንደሚቀሰቅስ ይጠበቃል። ካለፈው አውሮፓውያኑ ዓመት ወዲህ የወታደሮቹ መንግስት የባለስልጣናት በአገሪቱ በሚካሄዱ ፖለቲካዊ እንቅስቃሴዎች ላይ እርምጃ እየወሰዱ ነው። ባለፈው ሳምንት ከተካሄደው የዲሞክራሲ ጥያቄ የተቃውሞ እንቅስቃሴ በኋላ 2 የተቃዋሚ ፓርቲ መሪዎች ፖሊስ መሆናቸውን በገለጹ ታጣቂዎች ግለሰብ ታፍነው ተወስደዋል። በዚህ ጉዳይ ላይ የማሊ ባለስልጣናት ምንም አይነት አስተያየት ሳይሰጡ ቆይተዋል። ወታደራዊ መንግስት ባዘጋጀው ባለፈው ወር በተጠራውና ዋነኛ የሀገሪቱ ተቃዋሚ የፖለቲካ ፓርቲዎች ለመሳተፍ ፈቃደኛ ባልሆኑት ጉባኤ ላይ የወታደራዊ ቡድን መሪ ጄኔራል አስሚ ጎይታ እስከ 2030 ድረስ በፕሬዝዳንትነት እንዲቀጥሉ ሀሳብ ቀርቧል። በ2022 በአገሪቱ አጠቃላይ ምርጫ እንደሚካሄድ ቃል ገብቶ ከነበረው ወታደራዊ መንግስት በኩል የቀረበው ይህ ሀሳብ ከተቃዋሚ መሪዎችና ከሰብአዊ መብት ቡድኖች በኩል ውግዘት ገጥሞታል። አሁን የፖለቲካ እንቅስቃሴዎችን ለማገድ የወጣውን አዋጅ የማሊ ዜጎች ችላ ሳይሉ ተግባራዊ እንዲያደርጉ ያስጠነቀቀ ሲሆን ይህንኑ ውሳኔ በጣሱ ላይ ደግሞ ምን አይነት እርምጃ እንደሚወስዱ የተባለ ነገር የለም። አዋጁ ጨምሮም በፖለቲካዊ ወይም አስተዳደራዊ ስራዎች ላይ ተሰማርተው ያሉ የአገሪቱ ዜጎች ከፖለቲካዊ ወገንተኝነት ነጻ ሆነው ስራቸውን መቀጠል እንደሚችሉ ገልጸዋል። ይህ የፖለቲካ ፓርቲዎችን የማገድ ውሳኔ የመጣው በመንግስት አዘጋጅነት ከተካሄደው አገራዊ ጉባኤ በኋላ የቀረበውን የመሪውን የስልጣን ዘመን የማራዘም ሀሳብ ከቀረበ በኋላ ነው። በአገሪቱ ያሉ የፖለቲካ ፓርቲዎች ጥምር የሆኑ ቡድን ባለፈው ሳምንት የሀገሪቱ ሽማግሌዎች ተቃውሞ ለማሰማት ጥሪ አቅርበው የነበረ ሲሆን በአገሪቱ ያሉ የፖለቲካ ፓርቲዎች ጥምረት የሆነው ቡድን ባለፈው ሳምንት የአገሪቱን የሽግግር አስተዳደር በመቃወም ተቃውሞ ለማሰማት ጥሪ አቅርቦ የነበረ ሲሆን በፖለቲካዊ እንቅስቃሴ ላይ የተጣለውን እገዳ ተከትሎ ወደ ሌላ ጊዜ ተላልፎ ነበር። የተቃዋሚ ቡድን መሪዎች ፖለቲካ ፓርቲዎችን ከእንቅስቃሴ ውጭ የሚያደርጉትን የወታደራዊ መሪዎችን ውሳኔ አውግዞታል። ሙሳ አማራ የተባለው የቀድሞ የሀገሪቱ ጠቅላይ ሚኒስትርና የተቃዋሚ ፓርቲ ከፍተኛ አመራር በወታደራዊ መንግስት የተላለፈውን እገዳ ባለፈው ዓመት በተጀመረው የእርቅ ጥረት ላይ የተፈጸመ ትልቅ ጥቃት ነው ሲሉ ገልጸውታል። አንድ የማሊ ጉዳይ ተንታኝ እንዳሉት ከሆነ
ወታደራዊ መሪዎቹ ይህንን እርምጃ የወሰዱት ከአገሪቱ ነጻነት አንስቶ በአመራር ላይ ያሉትን እንዲሁም ደግሞ አሁን ድረስ ከቀድሞዋ ቀኝ ግዛት ፈረንሳይ ጋር የቀረበ ግንኙነት አላቸው የሚባሉትን ቀደምት ልሂቃንን ከመንግስት ውስጥ ለማስወጣት ነው ይላሉ። የወታደራዊ መንግስቱ መሪ ወደ ስልጣን ከመጡ ጀምሮ በተመሳሳይ በመፈንቅለ መንግስት ስልጣን ከያዙት ከቡርኪና ፋሶና ከኒጀር ወታደሮች ጋር የትብብር ህብረት በመመስረት ከቀድሞ ቀኝ ግዣቸው ፈረንሳይ ጋር ያላቸውን ግንኙነት በመቀነስ ፊታቸውን ወደ ሩሲያ አዙረዋል ሲል ነው ቢቢሲ ዘገበው። የማሊ ወታደራዊ መሪዎች በመፈንቅለ መንግስት የያዙትን ስልጣን ምርጫ በማካሄድ ወደ ዲሞክራሲ ስርዓት እንዲመለሱ በመጠየቁ ምክንያት ጄኔራል ጎይታ ማሊን ከምዕራብ አፍሪካ ሀገራት ማህበር ኤኳስ አስወጥተዋታል። በተመሳሳይ ቡርኪና ፋሶና ኒጀር ከማህበሩ ራሳቸውን አግልለዋል። ይህንን ተከትሎ በመፈንቅለ መንግስት ስልጣን የጨበጡት ሶስቱ ተጎራባች የምዕራባውያን አፍሪካ ሀገራት የጋራ ትብብር መስርተው የተለያዩ ተግባራትን እያከናወኑ ነው። የተከበራችሁ የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች በእንዲህ መልኩ ተጠናቀዋል። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። መልካም ጊዜ በያላችሁበት።